ተሸነፍ አንዱ ሰው አይደል በቃ ተሸነፍ እኔ አሁን ለምሳሌ ከሚስቴ ጋር ተጣላው አይደለም በቃ ብሸነፍላት ምን አለ በቃ ተሸነፍ ሳታጠፋ ይቅርታ በል ትዳር ውስጥ ደግሞ ትዳር የሚያቆየው ደግሞ ይቅርታ ነው ምስጋናና ይቅርታ ሶሪ ውዴ በቃ እየመረረህ በቃ ውሃ ጠጣበት ስትፈልግ ተጋጭ ከግርግዳ ጋር ሂድና በቃ ሶሪ በል ቤት ይረጋጋል ለመጥፎ ነገር ነው በጣም ትዳር ውስጥ በተለይ ይኸውልህ ዛሬ ሌላ ነው ከቤቱ ተጣልቶ የወጣ አለቃ የሥራ መሪ ቤቱን ያምሰዋል ቢሮውን ያምሰዋል በተለይ ትዳር ውስጥ ያለው ኢነርጂ ይለያል ከቤት ከሚስት ተለክፈ ስትወጣ ትራፊክ ይገጣል በቃ ያግሮመረምክ ነው የምትሄደው ትምህርት ቤት ተማሪዎች ይረፍድባቸዋል ልጆች ቢሮ ትገባለህ ከጻፊ ጋር ትጣላለህ ከተላላኪዋ ጋር ኦልሞስት በቃ በተለይ ወንዶች ቢሮ ማመስ ሲጀምሩ እዘኑላቸው ትንሽ ሰዓት በቃ ስለዚህ ማድረግ ያለብህ መሸነፍ ነው በህይወት ውስጥ የሰው ልጅ እኮ ያልተረበሸ ሰውና የተረበሸ ሰው ይታወቃል እኮ የተረጋጋ ሰዎችን ያቸው አንዳንዱ በቃ ሁሌ ግልፍተኛ ነው ውስጡ ሰላም የለውም በቃ ሰላም የሌለው ሰው ላንተም ሰላም አይሰጥ ሰላም ያለው ሰው ግን ሁሌ ሰላም ነው የሚሰጥ እንጂ ትዳር አሁን አንዳንድ ሰዎች ሲሰብኩ ትዳር በቃ ትዳር ማለት እንደዚህ ነው ትዳር በርበሬም ነው ጨውም ነው ዳጣም ነው ወተትም ነው ውሃም ነው ገባ ሁሉም ነገር ነው ምክንያቱም ትንስላለ ምግብ አታቆም ስላስቀመጠ ደግማት በላም ማለት አይደለም ትዳር ሁሉ ነገር ያለበት ነው በቃ ኤክሰርሳይዝ ኦርጋናይዜሽን ነው በቃ ደስ ይላል አይደል ትቃጠልበታለህ ትደሰትበታለህ ትዝናናበታለህ በቃ በዛ ላይ ደግሞ ፈጣሪ ልጆች ሲሰጥ ደግሞ በረከት ነው እሱ ደግሞ ሌላ አዲሽናል ጊፍት ነው ግን ሳም ሰዎች ልጅ ከወለድኩ በኋላ የባሌ ትኩረት ከኔ በላይ ወደ ልጆቹ ጋር ሄደዋል አንዳንድ ሰዎች አግብተሃል ስላቸው ሁለት ልጅ አለኝ ይላሉ ቀጥታ ማለት ነው ገብተዋል ከሚስታቸው ይልቅ ልጆቻቸው ላይ ማተኮራለ ከባላቸው ይልቅ ልጆቻቸው ላይ ማተኮራለ እንደው ትዳር ደስ የሚለው ያስጠላል ግን እሱ እንደው በልጆቼ ነው እንደው የተካስኩት ይባላል እንዴት ነው የምትለው ይኸውልህ እኛ በኖርም ውስጥ የታጠርን ሰዎች ስለሆኑ ለምሳሌ ወይ ለቅሶ ሄዳ ወይ ቤተሰብ ጥየቃ የሄደች ሚስት ወይም ባል ምን ይላል ሚስቱ ናት እኮ ይናፍቀችው ልጆቼ ናፍቀኝ ይላል አልለመደብንም በማህበረሰቡ ገባ ግን ያደረገኝ እኮ ስለ ሚስቴ ነው ልጆቼ ናፍቁኝ ይሄ ኖርም ነው ከዛ ውጪ ምንድነው አቴንሽን ዳይቨርሽን ነው እዛ ጋር አቴንሽን ማለት ድሮ ስትገባ በትራስ ትመታታለህ ትጫወታለህ ወይ መክሰስ ይዘህ ትወጣለህ ወይ ምን ታረጋለህ ልጆች ሲመጡ ግን አዲሽናል ኃላፊነት መጡ ይዘህ ለተወጣ ትችላለህ ወይ የሚጠባ ልጅ አለ ወይ ምን አለ ዩ ኮምፕሮማይዝ ማለት ነው ያ ኮምፕሮማይዜሽን ግን ተናገር በቃ በግልጽ ነገራት እንደምትወዳት ነገራት እንደምታከብራት ነገራት ኦር ለምሳሌ ምንም አይደለም ወንድ በተፈጥሮ ቶሎ ዳይቨርሽኑ ይሄዳል ሴቶች አይደሉም በዚህ ስታቱ የወንዶች ነው እሱ ወንድ ካገባ በኋላ እንትን ነው ሰርቬ ማድረግ ፈጣሪም ግዴታ የእንትን ትልቁ ኃላፊነት እኮ የወንድ ነው ትዳር ላይ ማኖር አለበት በቃ አኖር አለበት ሚስት ማገዝ የለባትም ማለት አይደለም ስለዚህ ጭንቅላቱ ሁሉ ወደዛ ይሄዳል ከዛ ሲሄድ ይሄኛውን የአቴንሽኑ ፓርቲ